ማንኛውም አይነት ኤሌክትሮኒክስ እቃዎችን መግዛት ከፈለጋችሁ አሁን የምትገኙ ትክክለኛ ዩቲዩብ ቻናል ላይ ነው። በጎዶልያስ ኤሌክትሮኒክስ ሲመጡ የምታገኙትን ኤሌክትሮኒክስ እቃዎችን ብዙዎቹን አሳያችኋለሁ። በመጀመሪያ የምናየው ኦቨኖችን ነው። እዚህ ጋር የምታዩቸው ሁለት የተለያዩ ኦቨኖች አሉት። ይሄኛው የምታዩት ሳይዙ ተመሳሳይ ነው፣ 50 በ50 ነው። ይሄ ሁለት ኤሌክትሪክ ሁለት ሲሊንደር ነው። እዚህ ጋር ደግሞ የምታዩት አራቱም ኤሌክትሪክ ነው። ሁለቱም እንደምታዩት ስቴንለስ ስቲል ስለሆነ ምንም ነገር ብንጠቀምበት ረጅም ጊዜ ሳይበላሽብን መቆየት ይችላል ማለት ነው። ከዚህ በተጨማሪ ደግሞ ሳይዙ ሰፋ ያለ የምትፈልጉ ከሆነ በመቀጠል የምታዩት ደግሞ ሳይዙ ቅድም ካያችሁት 60 በ60 የሆነ አራቱም ኤሌክትሪክ የሆነ ግሪል ያለው እንዲሁም ደግሞ ፋን ያለው ኦቨን ነው። የዚህ 50 በ50 ዋጋ ሁለቱም ተመሳሳይ 43000 ብር ነው። የዚህኛው ደግሞ 52000 ብር ነው። ከሱም በተጨማሪ ደግሞ እታችኛው ላይ ተለቅ ያለ ዳቦ መጋገር አልፈልግም ወይም ደግሞ ተለቅ ያለ ዳቦ ለመጋገር አይበቃኝም የምትሉ ከሆነ በሁለት አይነት አማራጭ የዳቦ መጋገር ይዘንላችሁ መተናል። ዳቦ ብቻ አይደለም የተለያዩ ኬኮችን የተለያዩ ነገሮችን መስራት ይችላል። እነዚህ ሁለቱም ዩሴል ናቸው። የቱርክ ብራንድ ናቸው። 2 ዓመት የካምፓኒ ዋስትና አላቸው። ዋጋቸው ደግሞ 24000 ብር ነው። እንዲሁም ደግሞ እዚህ ጋር የምታዩቸውን እቃ በሙላ ጎዶልያስ ኤሌክትሮኒክስ ከነፃ ዴሊቨሪ ጋር ቤታችሁ ድረስ ያደርስላችኋል። በመቀጠል ደግሞ የምናየው ሚኒ ኦቨን የሆነውን ቅድም ካየነው ስታንዲንግ ኦቨን ሙሉ ለሙሉ ስራውን መስራት የሚችል አነስ ያለ ኦቨን ነው። ይሄ ኦቨን እንግዲህ እንደ ትልቁ ኦቨን ውስጡ እንደምታዩት ፋን ሲስተም ስለሆነ የምትፈልጉትን ነገር ሁላ መስራት ይችላል። ቶፑ ላይ እንግዲህ ስቴንለስ ስቲል ስለሆነ ሳይበላሽብን ረጅም ጊዜ መቆየት ይችላል። ይሄኛው አነስ ያለው 1000 ዋት ነው። ይሄ ደግሞ 1500 ዋት ነው። እንዲሁም ደግሞ ግሪል እና ሁለት ፓትራ ስላለው አንደኛው ዝርግ ፓትራ ነው፣ አንደኛው ደግሞ እንደምታዩት ክብ ፓትራ ስለሆነ የምንፈልገውን ነገር መስራት እንችላለን ማለት ነው። በመቀጠል ደግሞ የምናየው ቅድም ካየነው ሳይዙ ሰፋ የሚለውን ላክስ የሆነውን ስታንዲንግ ኦቨን ነው። የስታንዲንግ ኦቨን ቶፕ ላይ እንደምናየው ስቴንለስ ስቲል ስለሆነ ረጅም ጊዜ ሳይበላሽብን መቆየት ይችላል። እቺኛው የምናያት ቴምፐርድ ግላስ ስለሆነ የተለያየ እንኳን ሙቀት ቢነካው በፍጹም ሊበላሽብንና ሊሰበርብን አይችልም። ይሄ የታችኛው ስታንዲንግ ኦቨን ዋጋ 54000 ብር ነው። የዚች ደግሞ ሚኒ ኦቨን ዋጋዋ 24000 ብር ብቻ ነው። ሁሉንም ከነፃ ዴሊቨሪ ጋር ጎዶልያስ ኤሌክትሮኒክስ መታችሁ ማግኘት ትችላላችሁ። በመቀጠል ደግሞ የማሳያችሁ የቴሌቪዥኖችን ዋጋና ስፔሲፊኬሽን ይሆናል። ተከተሉ። እንግዲህ ጎዶልያስ ኤሌክትሮኒክስ ስትመጡ ከ98 ኢንች ጀምሮ እስከ 32 ኢንች የተለያዩ አይነት ብራንዶችን ቴሌቪዥን ማግኘት ትችላላችሁ። በ98 ኢንች የምታገኙት ቴሌቪዥን ላይፍ ስታር ሲሆን ዋጋው ደግሞ 550,000 ብር ብቻ ነው። ከዛ በመቀጠል ደግሞ 75 ኢንች የሚባል አለ። 75 ኢንች እንደምታዩት እንግዲህ ደብል ስክሪን ነው። እንዲሁም ደግሞ የተለያዩ ስፔሲፊኬሽኖች አሉት። አንደር ቨርዥኑ ከፍ ያለ ነው። በተለያዩ ብራንዶች ማግኘት ትችላላችሁ። ላይፍ ስታር አለ። በላይፍ ስታር ከሆነ 290,000 ብር ነው። ኤልጂ ሳምሰንግም መታችሁ ማግኘት ትችላላችሁ ማለት ነው። ከዛ ደግሞ አነስ ያለ እዚህ ፊት ለፊት ላይ እንደምናየው 65 ኢንች አለ። ይሄኛው እዚህ ጋር የምታዩት ሱፐር ፋይን ነው። ከሱፐር ፋይንም ደግሞ በዘለለ ሳምሰንግም 4K አልትራ ሃይ ዴፊኒሽን የሆነ እንዲሁም ደግሞ 8 ሲሪስ የሆነ ቲቪውን መታችሁ ማግኘት ትችላላችሁ። ያኛው ሲንግል ስክሪን ነው። ይሄኛው ደግሞ ደብል ስክሪን ነው። ደብል ስክሪን መሆኑ ምንድነው ጥቅሙ? የተለያዩ ጊዜ ቤት ውስጥ ልጆች ካሉ እንዲሁም ደግሞ ከቦታ ቦታ ስትንቀሳቀሱ እንኳን በፍጹም ሊጎዳባችሁና ሊሰበርባችሁ አይችልም ማለት ነው። ደብል ስክሪን መሆኑ ጥቅሙ ያ ነው። የዚህኛው ዋጋ 155,000 ብር ብቻ ነው። የሳምሰንጉ ደግሞ 8 ሲሪስ የሆነ ዋጋ 250,000 ብር ነው። ከ65 ኢንች ደግሞ አነስ ያለ የምናየው 55 ኢንች ይሆናል። ይሄ 55 ኢንች እንግዲህ ቅድም ካያችሁት ጋር ተመሳሳይ ነው። አንደር ቨርዥኑ 50 ነው። ፕሮሰሲንግ ሲስተሙ ደግሞ 4 ኮር ነው። እንዲሁም ደግሞ ሁሉም ማለት ይቻላል 2026 ነው። 2 ዓመት የካምፓኒ ዋራንቲ ያላቸው በላይፍ ስታር፣ በኤልጂ፣ በሳምሰንግ እንዲሁም ደግሞ ሱፐር ፋይን፣ ሚዊ፣ ኤክስትሪም፣ ሊደር፣ አኩማ ማግኘት ትችላላችሁ። የላይፍ ስታሩን ዋጋ በምናይበት ጊዜ 95,000 ብር ብቻ ነው። ሁሉም እንግዲህ ጎዶልያስ ኤሌክትሮኒክስ ስትመጡ ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። ከዚህም ደግሞ በመቀጠል የምናየው ምንድነው ከ55 ኢንች አነስ ያለውን ሳይዝ ይሆናል። እዛ ጋር የምታዩትን 50 ኢንች ነው። ወይም ደግሞ እዚህ ጋር ሁለቱም የምታዩትን ማርስ እና ኤልጂ የሚለው ሁለቱም ሳይዛቸው ተመሳሳይ 50 ኢንች ነው። ሁለቱም ሲንግል ስክሪን ናቸው። ያም ግን ቢሆን ቀለም የሚረጩ ስላልሆነ በቀላሉ ሊሰበሩብንና ሊበላሹብን አይችሉም ማለት ነው። የማርሱ ዋጋ በምናይበት ጊዜ እንደምታዩት ሳይዙ ሰፋ ያለ ነው። ነገር ግን ስማርት አይደለም። ስማርት ስላልሆነ የተወሰነ ዋጋ ይቀንሳል። 48,000 ብር ብቻ ነው። ኤልጂ ደግሞ ስማርት ነው። እንዲሁም ደግሞ 2025 ነው። ዋጋው ደግሞ 125,000 ብር ብቻ ነው። ከነዚህ ከሁለቱም ሌላ ደግሞ ላይፍ ስታር አለ፣ ሊደር አለ፣ ኤክስትሪም አለ፣ ሚዊ አለ። እንዲሁም ደግሞ አኩማ ማግኘት ትችላላችሁ። የላይፍ ስታር ዋጋ ደግሞ 80,000 ብር ብቻ ነው። ከዚህም በመቀጠል ደግሞ የምናየው ሳይዙ ከ50 ኢንች ደግሞ አነስ ያለ እፈልጋለሁ የምትሉ ከሆነ 43 ኢንች ይሆናል። ይሄኛው ሳይዝ ማለት ነው። ይሄ 43 ኢንች የሆነ ሳይዝ ኮማንድ ይባላል። እንደምታዩት ደብል ስክሪን ነው። እንዲሁም ደግሞ ታችኛው ላይ ሳውንድ ባር ስላለው ጥሩ የሆነ ድምጽን ማግኘት እንችላለን ማለት ነው። ከዚህም በተጨማሪ ደግሞ ከድምጹም በተጨማሪ ዋና ነገር የቲቪ ምንድነው የምናየው ከለር ኳሊፊኬሽን ነው። ይሄ ደግሞ የምታዩት 4K ስለሆነ
የምንፈልገውን ነገር በሙላ ጥድት አድርጎ ማሳየት ይችላል ማለት ነው። እሱም ብቻ አይደለም ስማርት ስለሆነ ኔትፍሊክስ፣ ዩቲዩብ የምትፈልጉትን ነገር በሙላ በምትፈልጉት ሰዓት ማሳየት ይችላል ማለት ነው። ከዚህ በተጨማሪ ደግሞ አንደር ቨርዥኑ 13 ስለሆነ የተለያዩ ነገሮችን እንኳን አውርዳችሁ መጠቀም ትችላላችሁ። እሱም ብቻ አይደለም ፕሌይ ስቶር እና አፕ ስቶር ስላለው እዚህ ቲቪ ላይ ከተጫኑት አፖች ሌላ አርጋችሁ እዛው ላይ ጭናችሁ ማየት ትችላላችሁ ማለት ነው። ከዚህ ደግሞ ሳይዝ አነስ ያለ እኛ ቤት የምታገኙት እዚህ ጋር መደዳውን እንደምናያቸው 32 ኢንቾች ናቸው። 32 ኢንቾች በሁለት አይነት አማራጭ አለ። ስማርት የሚፈልግ ከሆነ ቅድም እንደተነጋገርነው ስማርት ማለት ኔትፍሊክስ፣ ዩቲዩብ የሚያስጠቅም ነው። እንዲሁም ደግሞ አንደር ቨርዥን ያለው አንደር ቨርዥን ባይኖረው የተለያየ ሶፍትዌር የሚጠቀም በሙላ ስማርት ይባላል። ስማርት ግን መጠቀም ማትፈልጉ ከሆነ ኖርማል የሆኑ ቲቪዎች አሉ። ስማርት ከሆነ ዋጋው 35000 ብር ነው። ኖርማል ደግሞ ከሆነ 24000 ብር ነው። ሁሉም ደብል ስክሪን እና ሳውንድ ባር አላቸው። 2 ዓመት ደግሞ የካምፓኒ ዋስትና አላቸው። በቀጣይ ደግሞ የምናየው የዋሺንግ ማሽኖችን ዋጋና እንዲሁም ደግሞ ስፔሲፊኬሽን ይሆናል። እንግዲህ ዋሺንግ ማሽኖች አጠቃላይ 3 አይነት አለ። የመጀመሪያው ፊት ለፊት የምታዩት ፍሮንት ሎድ የሆነ ፉል አውቶማቲክ ነው። ፍሮንት ሎድ ሆኖ ግን 2 አይነት አለ። የመጀመሪያው ምንድነው ውስጡ ቦይለር እና ሂተር ተገጥሞለት 100% ማድረቅ የሚችል ነው። ስለዚህ እነሱን የምትፈልጉ ከሆነ 100% ስለሆነ የሚያደርጉት ዋጋቸው የተወሰነ ፕራይሳቸው ከፍ ይላል። 12 ኬጂ 16 ኬጂ እንዲሁም ደግሞ 20 ኪሎ አለ። 20 ኪሎ የምታገኙት በኤልጂ ነው። ዋጋው ደግሞ 350 ሺህ ብር ነው። ሁለተኛው ደግሞ አይነት አውቶማቲክ ምንድነው ፊት ለፊት እንደምታዩት ቶፕ ሎድ የሆነ አውቶማቲክ ይኖራል። እዚህ ጋር እንደምታዩት ወደ ላይ ነው የሚከፈተው። ይሄኛው 100% ማድረቅ አይችልም። ምንድነው የሚያደርግልን ውስጥ እናስገባዋለን። ውስጡ ግን ስቴንለስ ስቲል ስለሆነ ከማኖሮቹ ከፍ ያለ ፐርሰንት ማድረቅ ይችላል ማለት 95% ማለት ነው። እንደዚህ አይነቶቹ ደግሞ አቬሬጅ የሆነ ዋጋው 40 ሺህ ብር ነው። ማክሲመም ደግሞ እስከ 250 ሺህ ብር ማግኘት እንችላለን። እዚህ ፊት ለፊታችን ግን የምናያት ክራውን ዋጋዋ 65 ሺህ ብር ነው። 12 ኬጂ ናት። እንዲሁም ደግሞ ከዚህ በመቀጠል ደግሞ የምናየው ሁሉም እንግዲህ ማኑዋል ዋሺንግ ማሽኖች የሚባሉ አሉ። 3 አይነት አለ። አውቶማቲክ አለ። አውቶማቲክ ሆኖ ፍሮንት ሎድ አለ፣ ቶፕ ሎድ አለ። እንዲሁም ደግሞ ማኑዋሎች አሉ። ማኑዋሎች እንደምታዩት ከ20 ኪሎ ጀምሮ እስከ 14 ኪሎ ጎዶልያስ ኤሌክትሮኒክስ ውስጥ መታችሁ ማግኘት ትችላላችሁ። ሚኒመም ፕራይሱ 45 ሺህ ብር ነው። ማክሲመም ደግሞ ማኑዋል ከሆነ 85 ሺህ ብር ነው። ሚዲያ፣ ላሚራ፣ ኦርቢት፣ ማክስ እንዲሁም ደግሞ የተለያዩ ብራንዶችን ጎዶልያስ ኤሌክትሮኒክስ መታችሁ ማግኘት ትችላላችሁ ማለት ነው። በመቀጠል ደግሞ የማሳያችሁ የፍሪጆችን ፕራይስ እና እንዲሁም ደግሞ ስፔሲፊኬሽን ነው። በጎዶልያስ ኤሌክትሮኒክስ ሲመጡ ትንሽ የምታገኙት ፍሪጅ 210 ሊትር ይባላል። ዋጋው ደግሞ 52 ሺህ ብር ነው። ማክሲመሙ ደግሞ እስከ 520 ሺህ ብር ድረስ ማግኘት ትችላላችሁ። ፍሪጆች እንግዲህ 2 አይነት አለ። የመጀመሪያው እንግዲህ ያው ዲፔንድ የሚሆኑት በሳይዛቸው ነው። ሳይዝ ማለት ምንድነው በሊትራቸው ቅድም እንዳልኳችሁ ከ210 እስከ 615 ድረስ አለ። በሊትራቸው ይለያያሉ ማለት ነው ፍሪጆች። ሁለተኛው ደግሞ የሚለያዩበት ዋና ምክንያት ምንድነው? እዚህ ጋር እንደምናየው የመጀመሪያው ነገር ምንድነው ፊት ለፊት እንደምናየው ፋን የሚባል አለ። ሁሉም ላይ ይሄ ይሰራል ማለት ነው። ፋን የሚባል አለ። ፋን ማለት ምንድነው? በረዶ በፍጹም አይጋግርብንም ማለት ነው። ይሄኛው ፋን ስላለው እዚህ ጋር የምናስቀምጠው እቃ ላይ ስጋም ካስቀመጥን ያስቀመጥነው እቃ ላይ ነው እንጂ በረዶ የሚጋግረው በፍጹም ቦዲያቸው ላይ በረዶ አይጋግርብንም ከዚህ የሚወጣ ፋን ስላለ ማለት ነው። ከሱም በተጨማሪ ደግሞ ፋን ሲኖረው ምንድነው እዚህ ውስጥ የምናስቀምጠው እቃ በተመሳሳይ እዚህ ውስጥ ፋን ስላለ ተመሳሳይ ቅዝቃዜ ወደ ኮንደንሰር የምናስቀምጠው በሩ ላይ የምናስቀምጠው ብቻ የተለያየ ቦታ የምናስቀምጠው እኩል መቀዝቀዝ ይችላሉ ማለት ነው። ያው ተመራጭ የሆነው ፋን ሲስተም ነው። ከዛ ደግሞ በተለየ ምንድነው ዳይሬክት ኩሊንግ ቴክኖሎጂ ወይም ደግሞ የተወሰነ በረዶ የሚጋግሩብን እዚህ ጋር እንደምናየው አለ። ይሄኛው ምንድነው ውስጥ እንደምናየው ፋን ስለሌለው ታችኛው ላይኛው ምንድነው የተወሰነ በረዶ ይጋግርብናል። እዚህ ጋር ማስቀመጥን የትኛውን ቦታ ካስቀመጥን የተወሰነ በረዶ ይጋግርብናል ማለት ነው። ስለዚህ ጀነራሊ ስናየው 2 አይነት ፍሪጆች አሉ። አንደኛው ፋን ሲስተም ነው። አንደኛው ደግሞ ዳይሬክት ኩሊንግ ወይም ደግሞ የተወሰነ በረዶ የሚጋግርብን ማለት ነው። ጎዶልያስ ኤሌክትሮኒክስ ሲመጡ በሁለቱም አይነት አማራጮች የእናንተ አቅም እስከወሰነ ድረስ ማግኘት ትችላላችሁ። እዛ ጋር እንደምናያት 210 አለች ኦርቢት ዋጋዋ ደግሞ 52 ሺህ ብር ነው። ከሷ ደግሞ ከፍ እያለ በመጣን ጊዜ ሚዲያ አለች። ሚዲያ ደግሞ 237 ሊትር ናት። እሷ ደግሞ ዋጋዋ 68 ሺህ ብር ነው። ከሱም ደግሞ ከፍ ብልን ኦርቢት 275 አለ። የሱ ደግሞ ዋጋ 64 ሺህ ብር ነው። ወደዚህ ደግሞ በምንመጣበት ጊዜ ይሄኛው ሚዲያ 333 ነው። ዋጋው ደግሞ 84 ሺህ ብር ብቻ ነው። እንደምናየው እንግዲህ ይሄ ዳይሬክት ኩሊንግ ቴክኖሎጂ ነው። ውስጡን እንደምታዩት ፊት ለፊት ላይ ምንም አይነት ፋን ስለሌለው ዳይሬክት ኩሊንግ ቴክኖሎጂ ነው። ቁልፍም ስላለው እንግዲህ ስቶር ያደረግነውን እቃ መጠቀም እንችላለን ማለት ነው። ከሱም ደግሞ ከፍ እያለ ስንመጣ ኦርቢት 365 አለ። ይሄ ደግሞ 82 ሺህ ብር ነው። እዚህ ጋር ደግሞ ቅድም እንዳየነው ፋን ሲስተም ናቸው ሁለቱም። የነዚህ ደግሞ ዋጋ ታየነው ፕራይስ የተወሰነ ጨመር ይላል 120 ሺህ ብር ነው። በዛኛው በኩል ደግሞ ስንሄድ
ዘመናዊ የሆኑ ፍሪጆችን እናገኛለን። እላያቸው ላይ ወተር ዲስፔንሰር የተገጠመላቸው ምንም አይነት ዲስፔንሰር የማያስፈልጋቸው እንዲሁም ደግሞ ታችኛው የተለያዩ ካቢኔት ስላለው የተለያዩ ነገሮችን ማስቀመጥ የሚችል ፍሪጅ እናያለን። ይሄ ሚዲያ 424 ነው። እንደምናየው እዚህ ጋር ዲስፔንሰር ስላለው የምናስቀምጠውን የተለያዩ የሚያቀዘቅዙ ነገሮችን ቀጥታ ፍሪጁን ሳንከፍተው ከፍተን መጠቀም እንችላለን። እታችኛው ላይ እንግዲህ እንደምናየው ፍሪዘር ስላለው የተለያዩ ስጋዎች የተለያዩ ነገሮች ስቶር ከሆኑ በኋላ እየከፈትን መጠቀም እንችላለን። እያንዳንዱ ፍሪዘር ደግሞ ፓርት ፋን ስላለው ምንም አይነት በረዶ አይሰራብንም ማለት ነው። የዚህ ሚዲያ ደግሞ 424 ዋጋ 165000 ብር ነው። እንዲሁም ደግሞ ሳይድ በሳይድ የሆኑ የተለያዩ ፍሪጆችን እኛ ጋር መታችሁ ማግኘት ትችላላችሁ። በሚዲያ በኤልጂ በሳምሰንግ በኦርቢት የተለያዩ አይነት ፍሪጆችን እንዲሁም ደግሞ የተለያዩ አይነት በእናንተ አቅም ልክ አዘጋጅተን እንጠብቃቸዋለን ማለት ነው። ከዚህ በመቀጠል ደግሞ የተለያዩ ስፒከሮችን ነው የምናየው። እዚህ ፊት ለፊታችን ላይ የምናየው ብዙ ጊዜ ሀገራቸውን ሲጠቀማችሁበት በጣም ኳሊቲውን ታውቃላችሁ። ሳዮና ስፒከር ይባላል። እንደምታዩት ሁለቱን ገጣጥመን ሳውንድ ባር ማድረግ እንችላለን። የዚህኛው ዋጋ 34000 ብር ነው። ቤታችን ውስጥ ካሉት የተሻለ ኳሊቲ የምንለው ይሄኛው ነው። ሳዮና ነው የሚባለው። ዋጋው ደግሞ 34000 ብር ነው። ሚኒመም ፕራይሳችን ደግሞ እስከ 10000 ብር ድረስ መታችሁ ማግኘት ትችላላችሁ ማለት ነው። ከዚህ በመቀጠል ደግሞ የምናየው ራይዚንግ ይባላል። እንደምታዩት ሆም ቲተር ነው። ረዘም ያለ ስለሆነ ከቲቪያችን አጠገብ አስቀምጠን መጠቀም እንችላለን። እንደዚህ አይነት ኮምፒውተሮች የተለያዩ ብራንዶች አሉ። ትልቁ ደግሞ ኤልጂ ነው። ባለ 5 ስፒከር ነው ያለው። አራቱ የሚቆሙ ናቸው። አንዷ ደግሞ እንደዚህ የምተኛ ናት። እሱ ከሆነ ዋጋው 85000 ብር ነው። ከ85000 ብር ማክሲመም እሱ ነው። ከዛ በታች ደግሞ ከ85000 እስከ 12000 ብር ድረስ መታችሁ ማግኘት ትችላላችሁ ማለት ነው። ከዚህ በመጨረሻ ደግሞ የምናየው ምንድነው አነስ ያሉ ስፒከሮችን ይሆናል። እዛ ጋር ፊት ለፊት እንደምናያቸው እነዚህ እንግዲህ ስፒከሮች ቅድም እንዳልኳችሁ ከ10000 ብር ጀምሮ ማግኘት ትችላላችሁ ያልኳችሁ ስፒከር ነው። ይሄኛው እዚህ ጋር ፊት ለፊት የምናየው ጎልድ ይባላል። ይሄኛው ስፒከር 12000 ብር ነው። ቀጥሎ የምናየው ደግሞ ራይዚንግ ይባላል። የሱ ደግሞ ዋጋው 10500 ብር ብቻ ነው። በቀጠል ደግሞ የምናየው ጎልድ ይባላል። ይሄኛው ደግሞ ተመሳሳይ ብራንድ ሆኖ ግን በሞዴል ይለያያል። ስለዚህ የተወሰነ ፐርሰንት ጭማሪ ያለው 12500 ብር ብቻ ነው ማለት ነው። እነዚህን ሁሉ አሁን የነገርኳችሁን እቃዎች የመግዛት አቅም እንኳን ከሌላችሁ ጎዶልያስ ኤሌክትሮኒክስ እንደሚታወቀው ከዳሽን ባንክ ጋር ዱቤ ያለ አገልግሎት እየሰጠ ስለሆነ እነዚህን ሁሉ አገልግሎቶች በዱቤ ያለ ከዳሽን ባንክ ጋር ባገናኘነው መሰረት መታችሁ ማግኘት ትችላላችሁ። እነዚህን ሁሉ የኤሌክትሮኒክስ እቃዎችን ከፈለጋችሁ በ0960 3180 እንዲሁም ደግሞ በመስመር ስልካችን ደውላችሁ ማግኘት ትችላላችሁ። ጎዶልያሶች ነን። እናመሰግናለን።